ሰላምና እርግብ እንግዲህ ግብ ፈጠሩ ዛሬ ማለት ነው። በጣም በኃይለኛው ሰላምዬ አቋሟን በጣም ወድጄላታለሁ። ምክንያቱም ሀና ደም ባትለግሳት ኖሮ እዚች ምድር ላይ ሰላም የለችም ነበር። ስለዚህ ስጋዊ እህትነት ብቻ ሳይሆን በቃ ለኔ ብዙ ነገሬ ናት ሀና። ከኔና ከሀና ማንን ትመርጫለሽ? ትክክለኛዋ እህትሽ ማን ብትሆን ትመርጫለሽ አለቻት። ሀና አለቻት። ሰላምዬ ስትላት አዎ እንዴት እኔን አትወጂኝም ማለት ነው ስትላት እወድሻለሁ፣ ግን ደግሞ ሀና ትበልጥብኛለች። ሀና ብዙ ነገሬ ናት፣ ነግሬሻለሁ ከዚህም በፊት ሀና ለኔ ያደረገችልኝ በጣም ብዙ ነገር ነው አለቻት። ለምን ግን እኔስ ምን አደረግኩ? እኔ እኮ አንድ ሰራተኛ ለምን እንደዚህ እንደምታቀብጧት ነው ግራ የሚገባኝ አለቻት። እሱ አንቺን አይመለከትሽም አለች። እንግዲህ ዲኤንኤ ውጤቱም ሀናም አባቷ ስለታመመ አባቷ ደግሞ ድርቅ ብሎ ከአንቺ ጋር ነው ሐኪም ቤት መሄድ የምፈልገው፣ አንቺ አብረሽኝ ካልሄድሽ እኔ ሐኪም ቤት መሄድ አልፈልግም ማለት። አባዬ የማልቀርበት ቦታ ነው፣ እባክህን አባዬ ከአሲር ጋር አንተ ሂድ፣ ከዛ እኔ ስጨርስ እመጣለሁኝ። እኔ በጣም አስቸኳይ ቦታ ነው መሄድ የምፈልገው አለችው። አይሆንም እኔም አልሄድም አንቺ የማትሄጂ ከሆነ አብረሽኝ አላት። ሳትወድ በግዷ ቀረች። ወይዘሮ ሜላት ደግሞ ያዙኝ ልቀቁኝ ትላለች። እች ተራ ሰራተኛ እች ምን ጠገበች፣ ሆዷን ስትጠግብ የእናንተ ቤተሰብ ልሁን ብላ አለች። ብቻ ብዙ ነገር አወራች ወይዘሮ ሜላት። ያቺ ባዩሽ ደግሞ መጣች። አቤት ፈጣሪ ሆይ፣ እንደው እኔ እቺ ሴትዮ ሁሉ ድራማ ላይ አያታለሁ፣ ግን ሁሉ ቦታ መጥፎ ሆና ነው የምትሰራው በእውነቱ። እቺ ባዩሽ ማለት እኔ እንጃ ለምን እንደዚህ እንደሆነች። እሷ እንግዲህ መጣች ልክ እርግብን እንደማያውቃት ሰው ሆና ነው። እርግብን ደግሞ ለሜላት ታማታለች። አረ ፈጣሪ የማይወደውን ስራ ትስሪታይ። ከዛም እንግዲህ እርግብ ተቅለስልሳ እንዲህ እሷ ሀብታችሁን ለመዝረፍ ብላ ነው እንጂ እህታችሁ ነኝ ያለችው፣ በጭራሽ ሀና እህታችሁ አይደለችም አለቻት። ነው ብለሽ ነው? እሱንማ ዘራፊው ማን እንደሆነ እናያለን አለች ሰላም። ወይኔ እንድትመቸችኝ ሰላም ማለት ነው። የእውነት እዚህ ድራማ ላይ በጣም ጥሩ ሆና ነው የምትሰራው። በነገራችን ላይ ቤቲ ማለት ነው ወድጃታለሁኝና ለሀና ያላት አመለካከት በቃ ትክክለኛ ውሳኔ ነውና መናሴም ሀና በሷ ለመታመኗ በጣም ከፋት። እኔ እኮ ታምነኛለህ መስሎኝ ነበር፣ ለካ አታምነኝም፣ በጣም አስከፍተኛል መናሴ አለች። እኔ እኮ እህት ነኝ፣ አልዋሽም፣ ምንም አልዋሽም። አሁን ዋናው ነገር እቺ ሴትዮ ዲኤንኤውን እንዳታስቀይረው ነው። በቃ ቀኑ መራዘም አልነበረበትም። ሀና እንደምንም ብለሽ እምቢ ብለሽ ወደ ምርመራው መሄድ ነበረብሽ ዛሬ ከቀረሽ ግን ዲኤንኤው ይቀየራል። ይሄ ነው ችግሩ። ዋናው ነገር አንድ ነገር አለ። ዲኤንኤ እኮ ማለት ነው በደም ብቻ መቀየር ሳይሆን እዚህ ጋር ለምሳሌ የሀናን የሆነ ነገራቷን ወስዶ መሄድ ይቻላል። ግን እኔ አሁን የምናሰብኩኝ የዚችን የእርግብን ጸጉሯን የሀናንም ጸጉር አድርገው ቤቲና መናሴ ብቻቸውን ሄደው ማስመርመር ይችላሉ። እውነቱን ስናገር ለሜላትም ለማንም ሳይነግሩ የእውነት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ኖላዊ ድራማ ዛሬ ተለቋል ማለት ነው። ተወዳጁ ሀንዬ እንግዲህ ዛሬ በአባቷ ምክንያት ምርመራው ቦታ ልትሄድ አልቻለችም። የአጋጣሚ ደግሞ ለባዩሽ ተመቻት። በጣም ተደሰተች። ምክንያቱም ቀኑ ስለረዘመላት የሆነ የምትወስነው የምታደርገው ነገር ስላለ፣ ምክንያቱም ዲኤንኤውን ታስቀይረዋለች። ፎክራለች። ሰምታችኋት ከሆነ ታስቀይራለች። እኔ አሁን ምን አሰብኩኝ መሰላችሁ? የሀናን ጸጉርና የዚችን የእርግብን ጸጉር ከማበጠሪያ ላይ ወስደው ሀናና ሰላም ይተዋወቃሉ። ስለዚህ ጉዳይ ግን ከዚችኛዋ ወይ ጸጉሯን እንደምንም ብለው ቀስ ብለው ቆርጠው ወስደው ለዛ ለዶክተሩ ምርመራ ማድረግ፣ ምናሴና ሰላም ይዘው ሄደው በቃ በድብቅ ያንን ቼክ ማስደረግ። ከዛ በኋላ ማንኛዋን ልጅ እንደሆነች ሰላምና ምናሴ ያውቃሉ። ከዛ በኋላ እቺ ብትዘልም ብትፈርጥም ሄጄ ዲኤንኤን አስቀይራለሁ እንኳን ብትል አትችልም ማለት ነውና እቺ ንብረት ዘረፋ ነው የገባችው። ሜላት ግን እንደዚህ እያበሸቃቀጠች እየሰደበቻት የገዛ ልጇን ሀና ናት። ሀሴት ማለት ሀና ናት። ግን ሀሴት በሉኝ እርግብ አትበሉኝ። እኔ እርግብ አይደለም ስሜ። እንዴ ምንም አታወራው ነገር አለ ደግሞ። ፍጥጥ ያለች ፈጣጣ ታውቃላችሁ። ሰላም ደግሞ ልታያትም ሆነ ልታወራት አትፈልግም። እቺን እርግብ ተብየዋን ማለት ነው በጭራሽ። ምክንያቱም
እህቷ ስላልሆነች ብቻ ሸክኳታል ውስጡ። ሀናን ነው የምትወደው። እኔ ሀና ውጤቱ እንኳን ልክ ባይሆንም ሀና ነች ምርጫ ያለቻት። ምክንያቱም ዛሬ እኔ ቆሜ እንደሄድ ያደረገችኝ ሀና ናት። አንድ ተራ ሰራተኛ ደም ሰጠችኝ ብለሽ እንደዚህ ማቅበጡ አይከብድም? ለእኔ አይከብደኝም አለቻት። ለእኔ አይከብደኝም፣ ሀና ደም ስለሰጠች ነው ዛሬ መተንፈስ የቻልኩት አለቻት። እናም እንግዲህ ወይዘሮ ሜላት የባዩሽንና የዚችን የእርግብን ወሬ ብቻ ነው የምትሰማው። መናሴና ሰላም ላይ ዝም ብላ ትጮኻለች። ሰላም ደግሞ አንድ እምቢ ካለች እምቢ ነው፣ ማንም አይመልሳትም። መናሴ እንኳን ፈሪ ስለሆነ ብዙም አይጋፈጥም እናቱን። ሰላም ግን ድርቅ ካለች እሻትልም። እና እኔ አሁን ያሰብኩትን ነገር ሰላም እንደው ፈጣሪ ያሳስብሽና የሀናን ጸጉርና የዚችን ጸጉር ወስደሽ ማስመርመር፣ ከዛ በኋላ ትክክለኛዋን ሀሴትን ታውቃላችሁ። ሀሴት ማለት ሀና ናት። እቺ እሷ ንብረታችሁን እናንተ ገና ለገና ሀብታም ናችሁ መባላችሁን ስትሰማ ነው ንብረታችሁን ልዘርፍ እንጂ ልጃችሁ ሆነ አይደለም አለች። እቺ እርግም ማለት ነው። እሱ ዘራፊው ማን እንደሆነ ይታወያል አለቻት ሰላም ማለት ነው። እና ሰላም ገንዘብ የምትፈልግ ሰው አይደለችም። ሀና ገንዘብ የምትፈልግ ልጅ ብትሆን ውበቷ ብቻ ይበቃት ነበረ። ስለዚህ ሀና የገንዘብ ችግር የለባትም አለቻት። እንግዲህ ይመቻችሁ። እስኪ ለማንኛው ግን ሰላምዬ በጣም ከፋኝ እንደዚህ ስላልሽኝ አለቻት። አይ አይዞሽ አይክፋሽ፣ እኔ ሰው አልጠላም፣ ግን ደግሞ ባህልና ከመጡብኝ ማንንም አልደራደርም አለች። ምክንያቱም ይታያል እኮ ጉዱ ይወጣል። ነገር ግን አሁን ያው ድራማቸው እንዲያምርላቸው ብለው እነሱ ምን ያደርጋሉ መሰላችሁ? ዲኤንኤን ያስቀይራሉ። እኔ እንደኔ ሀሳብ በቃ ያን አለ ሰው በጉጉት እንዲጠብቀው ለምን እንደዚህ ያደረጋችሁ ብሎ ድራማቸው የበለጠ እንዲያምርላቸው ዲኤንኤኑን ታስቀይርና ከዛ በኋላ በቃ ታያላችሁ። እንደዛ ነው የሚያደርጉት እንጂ አሁን ቶሎ ብለው አይናገሩም ትክክለኛው ሀናዋን። ምክንያቱም እቺ እርግብ የምትፈልገውን ነገር እስከምታገኝ ድረስ ለምሳሌ አሁን ባዩሽ እዛ ቤት ያመጣቸው እችን እርግብን ሜላት ሀብታም ስለሆነች ብቻ ነው ድርጅቱን ወይ የሆነ ነገሯን በዚች ስም ከሆነ በኋላ ከዛ በኋላ ራሷን ታጋልጣለች ወይ በስልክ ስታወራ ትሰማለች። ያ ነው የሚሆነው ብዬ ነው የማስበው እንጂ አሁን ሀና የሜላት ልጅ መሆኗን አይናገሩም። ታያላችሁ ድራማቸው እንዲያምርላቸው እኮ ነው፣ ለሌላ አይደለም። እና የሀኒም አባት እንግዲህ ሕክምናቸውን ጀምረው ሐኪም ቤት ተኝተዋል። እሳቸው ሀናም ቤተሰቦቼን አገኘው ብዬ ለአባቴ እንዴት ልናገር? ማይ አሁን እኮ መናገር የለብሽም ምርመራው ይታወቅና ከዛ በኋላ ትናገሪያለሽ ሲላት መናሴ አሁንም አላመንከኝም ማለት ነው? ማመን አለማመን እኮ አይደለም ሀንዬ፣ አንቺ እንደማታወሽ አውቃለሁ፣ ግን ደግሞ እማዬ እንደምታውቂያት ነች አላት። መናሴ እኔን በማመንክ በጣም አስከፍተኸኛል፣ ተቀይሜያለሁ ብላ ጥላው ሄደች። ሀና ቢላትም ጥላው ሄደች። ያቺ ደግሞ ባዩሽ እነ ሜላት ቤት መታ እማዬ የምትፈልጉት ነገር አለ አለች። ተቀለሳለሰችና እቺ እርግብ ተብዬዋ አይ የኔ ልጅ ምንም አልፈልግም አክስቴ አንቺስ? አይ አልፈልግም አለች። እንደማያውቃት ሰው ፊቷን ኮስኩሳ ማለት ነው። ከዛ እቺ እርግብ ስትሄድ ወይ የኔ ልጅ አለች። እንዴት ማለት አለች እቺ ባዩሽ ተብዬዋ። ከዛም የኔ ልጅ እኮ እንደዚህ ነች፣ በልጅነቷም ሰው ማክበርና ሰው ማስተናገድ ትወዳለች። አክስቴ ስትል እኮ ገረመኝ፣ ምን ልትል ፈልጋ ነው ስትል በልጅነቷም እኮ አክስቴ ነበር የምትልሽ ነው እንዴ? እኔ ደግሞ ምን ነካት እያልኩ ነበር አለች። አቤት ማስመሰል! ፈጣሪ ትዕግስት ስጠኝ። ከዛም እንግዲህ እቺ ቆሞ ቀር ባላታ ቤት የተቀመጠች ጋለሞታ ታያት፣ እሷን ታያት። እንዲሁ ባል ስላጣች እኮ ቆማ ስለቀረች ነው የምትነጫነጨው አለች ሰላምን። በተሰማሽ ኖሮ ጸጉርሽን ይዛ ነበር የምትነጨልሽ እንደ ዶሮ። ኧረ ባዩሽ ክችን ውስጥ ገብታ እንግዲህ ከዚች ጋራ ሜላት ደግሞ ሀናን ስሚ አንቺ ውሸታም እንደሆንሽ ነው ያውቄብሻለሁ። ካሁን በኋላ ያንቺን ዝባዝንክ የምሰማበት ነገር አንድም ነገር የለም። ሰማሽ? ስሚኝ እሺ። እትዬ ምን አደረግኩኝ? አባቴ እኮ ታሞ ሐኪም ቤት ወስጄው ነው። እና አባትሽ ቀጠሮ ትላንትና አልነበረም እንዴ? አየሽ፣ ውሸት ስለሆነ ነው እውነት ቦታ መቆም ያቃተሽ። ዛሬ ምርመራ እናደርጋለን ተብለሽ አልነበር ስትላት፣ እትዬ እንዴት ላድርግ ታዲያ? አባዬን ይዤው ሂጅ እኮ ነው። ካሁን በኋላ ግን የምሰማሽም ለአንቺ ምንም አይነት ቦታ የለኝም። እሺ አርፈሽ ስራሽን መሰሪ ከሆነ አሰሪ ያልቻት።
ወይኔ አምላኬ እንደው ምን ይሻለኛል? አረ እንደው መብርሃን አንቺ ሁኚኝ አለች ማለት ነው። እንግዲህ የምትወጃትን መብርሃን እሷ እንደው እውነቱን ታውጣልሽ። የምር የሀና ለቅሶ ይብቃና እቺን አስመሳይ ያጋልጣት ከነባዩሽ ማለት ነው። ስልክ ስታወራ ትጋለጣለች። ምን አለች በሎ እቺ እርግብ ስልክ ስታወራ ወይ ሰላም ወይ ራሷ እናቷ ትሰማታለች። እቺ ሜላት ማለት ነው። እናቷ አይደለችም በእርግጥም